ስለዚህ ከአብ በቀር አምላክ የለም። ባይዘው በግራ በቀኝ በላይ በታች ብትል መጽሐፍ ቅዱስ አያፈናፈንም። ከአብ በቀር አምላክ የለም። ለዛ ነው መንፈስ ቅዱስ ሲገልጥልኝማ መንፈስ ቅዱስ የሚገልጥልኝ አብ ብቻ አምላክ እንደሆነ ነው። ትሞክራለህ? ኦኬ አሁን ያመጣኸው ነጥብ ታዲያ አንተ አብ ብቻ ነው አምላክ ለማለት ፈልገህ ነው? ስለዚህ በመንፈስ ቅዱስ የምትሰግደው አዳምጥ። በመንፈስ ቅዱስ የምትሰግደው ለማን ነው? በመንፈስ ቅዱስ እዛ ጋር ዮሐንስ ወንጌል ምዕራፍ 4 ላይ ያለው ለአብ እንደሚሰገድ የሚያሳይ ነው አልኩ። እሺ ሕዝቅኤል 36ን ክፈት እስቲ። መጀመሪያ ቆቆ ይሄንን እዚሁ ጋር ያልከው ከሆዱ ውሃ ይፈልቃል ብሎ ኢየሱስ ክርስቶስ የተናገረው ስለሚቀበሉት መንፈስ ቅዱስ ነው ብሎ የተናገረውን ጨረስክ? እሱን ተስፋ የሰጠው ማለት ነው። ሱማ እኮ ቆይ እሱ ጋርም እንሄዳለን። ዮሐንስ ወንጌል ምዕራፍ 4 ዮሐንስ ሳትረግጠው ይሄ ያልከውን ዮሐንስ ወንጌል ምዕራፍ 7 ነው እያወራሉ። አዎ እኮ ማን ነው ተስፋ የሰጠው? የአዲስ ኪዳን ተስፋና የብሉይ ኪዳን ተስፋ አትለይም እንዴ? ያባት ማን ነው ተስፋ የሰጠውን ያልኩ እኮ የአዲስ ኪዳንና የብሉይ ኪዳን አትለይም ወይ? ማን ነው ተስፋ የሰጠው? ኦኬ እንሂድ ንገረን እንጂ። ይሄም ተስፋ ሰጪው ባይሆን መጽሐፍ መንፈስ ቅዱስን ተስፋ የሰጠው አብ ነው። በጣም ጥሩ። ታዲያ ምንድን ነው ጥያቄ እዚህ ላይ? ጀረስ ጥያቄው ገብቷል። ግን ምንድን ነው ጥያቄ እኮ ተስፋ የሰጠው ማን ነው? አብ አልኩህ ቅድም። አብ ተስፋ ሲሰጥ ምን ብሎ ነው ተስፋ የሰጠው? አብ ተስፋ ሲሰጥ ምን ብሎ ነው ተስፋ የሰጠው? መንፈስ ቅዱስን እንደሚቀበሉ መንፈስ ቅዱስን እንደሚሰጣቸው። መንፈስ ቅዱስ ነው ወይስ መንፈሴ ነው ያለው? መንፈስ ቅዱስ። እርግጠኛ ነህ? እዛ ክፍል ላይ መንፈሴ ቢልም መንፈስ ቅዱስን ነው። ሌላ ታዲያ ሌላ መንፈስ ቅዱስ ነው ያለው ወይስ መንፈሴ ነው ያለው? መንፈሴን ነው ያለው እኮ። ታዲያ አስተካክለው። እሺ ሕዝቅኤል 36 አብ ምንድን ነው? ቆይ ሕዝቅኤል 36ን ክፈተው። ቆይ አይደለም ያዲ አብ ምንድን ነው? አብማ መንፈስ ነው። መንፈሴን አለ ደግሞ። መንፈሴ ያለውስ ምንድን ነው? የሚሰጠን መንፈስ ነው። መንፈስ ስለሆነ መንፈስ የሚሰጠን። ቆይ እሱን ነው ወይስ መንፈሱን ነው የሚሰጠን? መንፈሱን። እሱ ምንድን ነው? እሺ መንፈሱ ካልክ ባለቤት ነው ማለት አብ ባለቤት። መንፈስ የሆነው አምላክ ምን ይስጥ? ቆይ መንፈስ የሆነው አምላክ ምን ይስጥ? የራሱ የሆነ ነገር ምን ይስጥ እኮ። ቆይ መንፈስ የሆነው አምላክ ምን ይስጥ? መንፈስ ከሆነ አምላክ ምን ነው የምትጠብቀው እኮ? እሱ ነው እኮ የምልህ እኮ መንፈስ ከሆነ አምላክ ምንድን ነው የምትጠብቀው? ገብቶሃል ያልኩህ አልገባህም መሰለኝ። መንፈሴን ነው ያለው አይደለ? ገባኝ። መንፈስ ከሆነ አምላክ የምትጠብቀው ምንድን ነው? ሌላ ምንድን ነው? አብ ከመንፈስ ውጭ ሌላ አለ? እስቲ ንገረኛ እኮ። ከመንፈስ ውጭ ሌላ ነገር ከሌለው መንፈስ ከሆነ አምላክ የሚሰጥ ምንድን ነው ሊሰጥ የሚችለው? የኔን መንፈስ ካለ ራሱን ነው ወይስ መንፈሱን ነው እኮ? መንፈስ የሆነ አምላክ ምን ይስጥ? እኔን አትጠይቀኝ። ምን ይስጠኝ ምናምን አትበለኝ። መንፈስ የሆነ አምላክ ምንድን ነው የሚሰጥ? አብ የሰጠን የእሱን መንፈስ ነው ወይስ ራሱን ነው እኮ? ምን ይስጥ? አብ የሰጠን። እኔ አሁን የጠየኩን ጥያቄ መልስልኝ። ምን ይስጥ? መንፈስ የሆነው አምላክ፣ መንፈስ የተባለው አምላክ መንፈስ ስለሆነ መንፈስ የሆነው አምላክ ምን ይስጥ? ቆይ ምን ይስጥ? ምን ይሰጥ ነው የምጠብቀው? እኔ አሁንም የጠየኩን ጥያቄ አይደለም የመለስክልኝ። መንፈሴን አለ አብ የሰጠ መንፈሱን ነው ወይስ ራሱን ነው? ለምን እንትን ትለዋለህ? አብ ቃሌን እሰጣለሁ ሲል ገብቶኛል። ተንኮሉ ስለገባኝ ነው። አታስቡ። መንፈስ የሆነ አምላክ ምንድን ነው የሚሰጥ? አሚር ቆይ ያነሳው ነጥብ በጣም ጥሩ ነው። ይኸውላችሁ አያችሁ፣ እጥፍ ሲል ማለት ነው። ይቀጥል አንተም ተንኮሉ ስለማታውቁ። መንፈስ የሆነ አምላክ ምንድን ነው የሚሰጥ? እኔ ምንድን ነው የሚሰጥህ አትበለኝ እኮ። መንፈስ የሆነ አምላክ ምንድን ነው ሊሰጥ የሚችለው? መንፈሱን ነው። ምኑን የሰጠ? መንፈሱን ከሰጠ እሱስ ምንድን ነው እኮ? እሱን እኮ ነው እየጠየኩህ ያለሁት። መንፈስ የሆነ አምላክ ምን ይስጥ? አንተ ንገረኝ እኮ ነው ያልኩህ። ኦኬ፣ ስለዚህ እኔ እንድነግርህ ሕዝቅኤል 36ን ክፈተው እስኪ። ይሄን ጥያቄ አድርሰህ እኮ እሱን ጥያቄ መልስልሃለሁ። ሕዝቅኤል 36 በል ክፈተውና አንብበው። ክፈተው። ጥያቄው ግን ትጋፋለህ እንዴ? ክፈተው። አዎ ኧረ ክፈትልኝ። ማስረጃውን አንተ የምትለውን ነገር እና ክፈተው። አይ ክፈተው፣ አብረኝ እንድታነብ ክፈተው።
አዎ እኔ እሰማሃለሁ፣ ችግር የለም። ክፈተው፣ መጽሐፍ ቅዱስን ክፈተው። ቀጥል። ምን ላይ ላውጣልህ? ሕዝቅኤል 36 ሕዝቅኤል 36 ያው የጠየቁን በደንብ አስታውስ። ሕዝቅኤል 36 ቁጥር 26 ጀምሮ ታንብበው። ቁጥር 26 እሺ ሁሉ አዲስም ልብ እሰጣችኋለሁ፣ አዲስም መንፈስ በውስጣችሁ አኖራለሁ፣ የድንጋይም ልብ ከስጋችሁ አወጣለሁ፣ የስጋንም ልብ እሰጣችኋለሁ፣ መንፈሴንም በውስጣችሁ አኖራለሁ፣ በትእዛዜም አስኬዳችኋለሁ፣ ፍርዴንም ትጠብቃላችሁ ታደርጉትም አላችሁ አለ። ምን ሆነ? ምንድነው? ቀጥል። እሺ ለአባቶቻችሁ በሰጠኋቸው ምድር ትኖራላችሁ፣ ሕዝብ ትሆኑኛላችሁ፣ እኔም አምላክ ሆናችኋለሁ። ምን ሆናችኋለሁ? አምላክ ሆናችኋለሁ። በጣም ጥሩ። እሺ መንፈስ የሆነው አምላክ ኦፍኮርስ ከመንፈሱ ይሰጣል። መንፈስ የሆነው አምላክ ከመንፈሱ ይሰጣል። ከመንፈሱ የሰጠ አምላክ ማን ነው? እዚህ ጋር ምን ሆናለሁ አለ? አምላክ ሆናችኋለሁ አለ። ማን ነው ተናጋሪ? ማን ነው ተናጋሪው? እዚህ ጋር ተናጋሪው ማን ነው? እዚህ ጋር ማን እንደሆነ እንትን አይልም። በአዲስ ኪዳን መነጽር ካየን ግን አብ ነው እኮ። ስለዚህ አምላክ የሚሆነ ማን ነው? አብም ወልድም መንፈስ ቅዱስም። እዚህ ክፍል ላይ አምላክ ሆናችኋለሁ ብሎ እየተናገረ ያለው አብ ነው አይደል? አንተ የምትለው ሆናችኋለሁ ያለው ማን ነው? እዚህ ክፍል ላይ በአዲስ ኪዳን መነጽር ስናየው አብ ነው አልኩ። አምላክ ሆናችኋለሁ ያለው አብ ከምን ይሰጣችኋለሁ አለ? ከመንፈሴ። ኦኬ መንፈሱ የማን ነው? የአብ። አብ ነው ወይስ የአብ? መንፈሴንም እያለ መንፈሱ ሲል የአብ ነው ወይስ ከመንፈሱ ነው? አንዴ ቆይ እንትን እየተጫወተ ስለሆነ ነው። ቅድም አይሸልም እያልክ ነበር። ኧረ ቆይ የኔ አባት ለኔ ተው አሚሮ ተው። እንትን መንፈሱ የማን ነው? አብ ነው ወይስ የአብ ነው? የምትቀበለውማ የአብን መንፈስ ነው የምትቀበለው። አብን ምን ልትቀበለው አማረ? ስለዚህ አብ መንፈስ አለው እንጂ መንፈስ አይደለም። መንፈስ ስለሆነ ነው እኮ መንፈስ የሚሰጥ እኮ። እሱ ራሱ መንፈስ ነው ወይስ የአብን መንፈስ ነው የሰጠው እኮ? ነገርኩህ። ቆይ መንፈስ ነው እሱ። መንፈስ ስለሆነ ከመንፈስ ውጭ ይሰጣል። በጣም ጥሩ። አይ እሱን ነው የሰጠን ወይስ መንፈስ ነው የሰጠን? ቆይ እሱስ ማን ነው ታዲያ? መንፈሱን ከሰጠን እሱ ማን ነው? ቆይ ግድ የለም ተረጋጋ። አሁን መንፈሱን ካልከኝ በኋላ መንፈስ ቅዱስን መንፈሱ ካልከኝ በኋላ መንፈሱን ከመንፈሱ ባለቤት ትነጥላለህ? ለምን መሰለህ? ሰጪ ያለ መንፈሱን ከመንፈሱ ባለቤት ትነጥላለህ ወይ? አዎ ሰጪ ያለ ተሰጪ ያለ አይደለም። መንፈሱን ከመንፈሱ ባለቤት ትነጥላለህ ወይ? ጥያቄ። አዎ እንደ አሁን እዚህ እንደሚናገረው ትነጥላለህ። ሰጪው ማን ነው? ሰጪው ማን ነው? ትነጥላለህ ወይ? ሰጪው ማን ነው እኮ ትነጥላለህ ወይ? አዎ እሱ ነው እኮ እዚህ ጋር ከነጠልክ ኦኬ አሪፍ። ቆይ ከነጠልክ አሁን ቆይ ሰጪው ማን ነው? ቆይ ከነጠልክ ንገረን። ቆይ ከነጠልክ አንደኛ ቆሮንቶስን ክፈተው እስቲ ነጥለን እንያት እሷን። አንደኛ ቆሮንቶስ ምዕራፍ 5ን ክፈተው እስቲ። ኧረ ቆይ እባክህ ይሄንን መልስልኝ መጀመሪያ። ግድ የለም አንደኛ ቆሮንቶስ ምዕራፍ 5ን ክፈተው። ይኸውልህ ከአንዱ ክፍል ወደ አንዱ ክፍል ግድ የለም ክፈት። ሌላ ክፍል ደግሞ ነው እየጠቀስክ ያለው። መጀመሪያ ንገረኝና ከዛ ወደ ጥቅሱ ክፈተው። አይ ክፈተው፣ አንደኛ ቆሮንቶስ ክፈተው። ኧረ እባክህ ቅድሙን ክፈተው ስትለኝ ነበር። ግድ የለም ክፈተው። አንደኛ ቆሮንቶስ ምዕራፍ 2ን ክፈተው። ያዲ አላገዘህም የክፍል አሁን እኔን ክፈት ስትለኝ ክፈተው። አንደኛ ቆሮንቶስ ምዕራፍ 2ን ክፈተው። ቆይ መጀመሪያ እንስማማ እንጂ ክፈተው። እንሄዳለን። ቆይ ተረጋጋ። ክፈተው። ማን ነው? ክፈተው። አንደኛ ቆሮንቶስ ምዕራፍ 2ን ክፈተው። ህዝቡን እዚህ የሚሰሙትን አታዝጋቸው። ክፈተው። መልስ መልሱን ክፈተው። አንተ ስላልክ አይደለም የሚከፈተው። ክፈተው። ጥያቄው መልስልኝ። ክፈተው። ማን ነው ሰጪ? ክፈተው።
ሰጪው ነው እኮ ምንም ይኸው ራሱ ባመጣው ጥቅስ ግድ የለም ራሱ አምጥቶ እኮ ግድ የለም። አንደኛ ቆሮንቶስ ምዕራፍ 2 ሌላ ጥቅስ ቦታ ላይ ይሄዳል። አንደኛ ቆሮንቶስ ምዕራፍ 2 ክፈታት። ወደዛ ከመሄዳችን በፊት እመንና ከዛ ክፈተው። እዚህ ጋር እኮ ነው የእግዚአብሔር መንፈሱን ሰጠኝ እያለ እዚህ ጋር ተጽፏል። አንደኛ ቆሮንቶስ ምዕራፍ 2 ክፈተው። ችግር የለም እሱ ያም ክፍል አይረዳህ ማለት ነው። ክፈተው ማን ነው ሰጪ? ያዲ እኮ ክፈተው ብለህ ምንም እንትን አትለውም። ክፈተው ብለህ ግዴለም ክፈተው እንዲከፈት አታደርገውም። ክፈተው ብለህ እንዲከፈት አታደርገውም። እሺ ሞዴሬተሮች ካላችሁ ትልቁ ላይ አድርጉኝ እና ላሳይ። ያያችሁት አንድ ጥያቄ ላይ ስታንድ ማድረግ አይችልም። አንድ ጥያቄ ላይ ከፍታለሁ ወይስ አትከፍትም? ሰጪው ማን ነው? ተከፍተዋለሁ ወይስ አትከፍትም? ጥያቄን አይደለም የመለስከው። እንዲህ እያልክ ነው ዝም ብለህ ረጅም ሰዓት የምትሄደው። ኦኬ አሁን እንያት ምናልባት ያዋጣኛል እያልክ እያሰብክ ነው መሰለኝ። ግድ የለም እንደተጻፈ እንዲህ ይናገራል። መንፈስም የእግዚአብሔርን ጥልቅ ነገር እንኳን ሳይቀር ሁሉን ይመረምራልና ለእኛ እግዚአብሔር በመንፈሱ በኩል ገለጠው ይላል። በእርሱ ውስጥ ካለው ከሰው መንፈስ በቀር ለሰው ያለውን የሚያውቅ ሰው የለም ማለት። እዚህ ጋር አሁን እግዚአብሔር መንፈስ ነው። መንፈስ ስለሆነ አሰራሩ በመንፈስ ነው፣ የሚሰጥ መንፈስ ነው። ኦኬ የሰው መንፈስ ይላል እዚህ ጋር ለሰው ያለውን የሚያውቅ የለም ማለት። ስለዚህ ሰው የተባለውና እግዚአብሔር የተባለውን አስቀምጦ ለእግዚአብሔር ኦኬ ወይም የእግዚአብሔርን እግዚአብሔር በሚሰጥ በመንፈሱ ስታውቅ ሰውን ራስህን ግን የምታውቀው በመንፈስ ነው። አንተ ሰው የተባለውና መንፈሱ የተባለው ይለያያል እንዴ? አዎ ሰው የሚለው መንፈስን ብቻ አይደለም የሚያመለክተው። እዚህ ጋር ይኸውልህ እንደዚህ ነው የሚለው በእርሱ ውስጥ ካለው ከሰው መንፈስ በቀር አለ። በእርሱ ውስጥ ካለው በእርሱ የተባለው ማን ነው? ሰው የተባለው ነው። ምን እሱ ውስጥ አለ? ውስጥ ምን ማለት ነው? በእርሱ ውስጥ ካለው ከሰው መንፈስ በቀር ለሰው ያለውን የሚያውቅ የለም። ሰው ውስጥ ምኑ ውስጥ? ሰው ውስጥ ነው። ሰው ውስጥ እኮ ሰው ስትል ውስጥ ነው። ውስጥ ነው። በእርሱ ውስጥ ካለው ቆይ በእርሱ ውስጥ ካለው ከሰው ምናምን ውስጥ እኮ ስትል ምንድን ነው? ምን ውስጥ እኮ ይሄ ቆይ ሰውና መንፈሱ ይለያያል። ሁለት አካል ነው። ሰውና መንፈስ ይለያያል። ሰውዬ ይጠየቁ መልስልኝ። ሰውና መንፈስ ሁለት አካል። መንፈስህ ምን ውስጥ ነው ያለው እኮ? ሰውና መንፈስ ሁለት አካል ነው ወይ? ሰውና መንፈስ ሁለት አካል ነው። የሰው አንዱ ክፍሉ ነው። ሰው ተብሎ ለመጠራት መንፈሱ ብቻ በቂ አይደለም። ቆይ የጠየኩ ነገር የጠየኩን ሰውና መንፈሱ ይለያያል ወይ? የተለያየ አካል ነው። የተለያየ ሀሳብ አለው። መንፈስ የሚለው የሰውን አንዱን ክፍል የሚያሳይ ሲሆን ሰው የሚለው ግን ጠቅላላ ነው። የሰውን ሁሉን ነው የሚናገረው። የጠየኩ በረም ስማ፣ እንደዚህ ነው የሚለው በእርሱ ውስጥ ካለው ከሰው መንፈስ አዳምጥ። በእርሱ ውስጥ ካለው ከሰው መንፈስ በቀር አለ። ውስጥ አለ። በእርሱ ውስጥ አለ። ሰውና ጥያቄን ስማ። ኦኬ በእርሱ ውስጥ ካለው ከሰው መንፈስ በቀር ለሰው ያለውን የሚያውቅ ሰው ማን ነው አለ። መንፈሱ ያውቃል ማለት ነው። ስለዚህ አሁን ሰውና መንፈሱ ሁለት የተለያየ አካል ነው ወይ? መንፈሱ የት ነው ያለው? ትሪኒቲ እኮ ዌው እኮ አለ። እያንዳንዱ በሶስት አንድ የሚለው ሳይሆን እኔ ማይኬል ልዝጋና ጥቅስ እየጠቀሽ አሳይኝ ካለ ስላሴ የሚል ባይወርድ የለም፣ ግን ስራው አለ ነው እያልኩሽ ያለ። ስራውን አሳይኝ። ስራውን ራሱ ውስጥ ያሳይኝ። ስራውማ ይኸውልሽ አብ ተሰቀለ አንልም። ለምሳሌ መጽሐፍ ምን ይላል? ወልድ ሲሄድ አጽናኙን ሌላ የሆነው መንፈስ ቅዱስ ማይኬል እንድዘጋ ጣልቃ መግባት አልወድም ሰው ሲያወራ። እሺ አሁን እኔ ስለ አብ መሰቀል አለ ማወራልሽ። ስላሴ ቃል በቃል የለም ብለሽኛል፣ ተቀበልኩሽ። በተዘዋዋሪ አለ እኮ ያው ልነግርሽ እኮ ነው። በተዘዋዋሪ ያለ እኮ ላስረዳሽ እኮ ነው። በተዘዋዋሪ አለ። ወይ አንዴ ጥያቄሽን ላስተካክልልሽ። ስላሴ ቃል በቃል የለም ወርድ ባይ ወርድ የለም ብለዋል ሁለቱም። አብ ወልድ መንፈስ ቅዱስ በአካል ሶስት ሲሆኑ በመለኮት አንድ ናቸው የሚል አለ።
አዎ አለ ምክንያቱም ማለት ነው አብ የሚያደርገውን ጌታ እንደሚያደርግ ግምት እንዲህ ከሆነ እንዲያ የሚለውን አሰምሽኑን ታይና አሁን የጠየቅኩሽን ነው የምታሳይ። ቁጥር ምዕራፍና ቁጥር ስጪ። ቃሉ የለም በቃ ስላሴ የሚል ቃሉ የለም። ተስማማን፣ ተጨባበጠ። በአብ ወልድ መንፈስ ቅዱስ በአካል 3 ሲሆኑ በመለኮት አንድ ናቸው የሚለው አለ ወይ አልኩሽ። አለ ብለሻል። እስቲ ስጪኝ። ግምት አይደለ አሰምሽን። ይሄ እንዲህ ስለሚል እንዲህ ነው ማለት ነው፣ እንዲህ ስለሚል በቃ እንደዚህ ነው ማለት ነው። ዘፍጥረት 1:26 ላይ እንፍጠር ስላለ 3 ነው ማለት እንደዛ አይነት ግምት አሰምሽኑን ሳይሆን የጠየቅኩሽን ነገር ትሰጪኛለሽ። ነገር ከመንፈስ ቅዱስ ካልሆነ ሰው ሊረዳው አይችልም። በእርግጥ እግዚአብሔር ሲረዳ ነው። ምክንያቱም ይኸውልህ አንድ ልነግርህ የፈለጉት ማለት ነው በቃ ጸልያለሁ መንፈስ ቅዱስ እንዲረዳኝ። በቃ አትንገሪኝ ከዚህ በኋላ እሺ። አይ እንደዛ ሳይሆን ኧረ ሎጂካሊ ማሳየት ይቻላል። በቃ ሰው በአይምሮ ብቻ ይሄን መረዳኛለች። ከዛ በኋላ መንፈስ ቅዱስ እናመጣለን። በአይምሮ ብቻ ይሄ አምኖ መቀበል ነው። አንድ ጥያቄ ልጠይቃችሁ። እሺ አንድ ጥያቄ እስኪ መልሱልኝ። አሁን አንቺ ስላሴን ትሪኒቲን አክሴፕት አላደረግሽም፣ ግን ወልድ ላይ 3ቱም አካላት እንደ አንድ ነው እየቆጠርሽ ያለሽው ማለት ነው። ስለዚህ እግዚአብሔር እንደ ክርስቶስ በምድር ላይ በነበረ ሰዓት እንደ ድራማ ነው መንፈስ ቅዱስ ይወርድበታል እዛ ጋር ሲጠመቅ እንደ ፊልም ነው ማለት ነው። ይሄንን መልሽልኝ። እኔ 3 አካላት ብዬ አላምንም። ሲጀምር ራሱ አንቺ ነሽ እንደሱ ማምን የሚመስልሽ እንጂ 3 አካላት የሚባል ነገር የለም። ያለው እግዚአብሔር አምላክ ወይ ደግሞ አብ። እግዚአብሔር ስትባይ ማን ነው? አብ ብቻ አለቀ። አብ በሰው ሰርቷል፣ በዛ በሚታየው ሰው ሰርቷል ነው ታይቷል። ያንን ሰው ከቃሉ አዘጋጅቶ ወደዚህ ምድር በድንግል ማርያም ማህፀን በመንፈስ ቅዱስ አሰራር ልኮታል። ያ ሰው የአብ መተያ ነው። ያንን ሰው ብድግ አድርገሽ አብ ነው ማለት አትችይም። ሰው ነው። ማርያም የወለደችው ሰው ነው፣ ግን በዛ ሰው የሚሰራው አብ ነው ነው። ጨማሪ ደግሞ ካለ ወንድም ያድ ያለ እሱ ደግሞ ይንጋሽ የአንቺን ተንገብቶኛል። የውሃ ምስክር ትምህርት ነው። አንቺ መደባሱ ታጨመ ዝም ብላ አሁን ከን ያለ ሰው ማውራት ነው። እንደዚህ ነው ብዙ ሰዎች ብዙም አይመቹኝም። ዝም ብላ ሁሉን ትደበላልቃለች። እሺ ሄርሚ ደህና ነሽ? ሀሰን ሁላችሁም ሙስሊም ወገንታት ሰላም አለይኩም ብያለሁ። ሌሎቻችሁ ሰላም። ሄርሚ ይሰማሻል? አይ ተዘግቼ ነው የሰማሁት። መንፈስ ቅዱስ ነው የሚገልጥላችሁ አልሽን አይደል? አሜን ብለን ተቀበልንና ዮሐንስ 4 ላይ መንፈስ ቅዱስን ስትቀበይ መንፈስ ቅዱስ የሚያሰግድሽ ለማን ነው? መንፈስ ቅዱስ አብን ያከብራል፣ ወልድንም ያከብራል። እንትን ይላል የሚሰግዱለት ቁጥር 23 ላይ ነገር ግን በእውነት የሚሰግዱ ለአብ በመንፈስና በእውነት የሚሰግዱበት ጊዜ ይመጣል፣ አሁንም ሆኗል። አብ ሊሰግዱለት እንደነዚህ ያሉትን ይሻልና እግዚአብሔር መንፈስ ነው፣ የሚሰግዱለትን በመንፈስና በእውነት ሊሰግዱለት ያስፈልጋቸዋል አለ። መንፈስ ቅዱስን ስትቀበይ መንፈስ ቅዱስ የሚያሰግድሽ ለስንት አምላክና ለማን ነው? አንድ የሆነ አምላክ በአካል 3 ለሆነ አምላክ ያሰግደኛል ማለት ነው። አይ መንፈስ ቅዱስ ስትቀበይ በእውነትና በመንፈስ የምትሰግጂው ለማን ነው ነው ጥያቄ። እዚህ ጋር ስመለስልህ መንፈስ ቅዱስ ራሱ ለመቀበል ማለት ነው መጀመሪያ ምሬት ያስፈልጋል፣ ከዛ ደግሞ መመረጥ ያስፈልጋል። ስመረጥና ጌታ ኢየሱስን ስቀበል የምቀበለው መንፈስ ቅዱስ እየመራኝ መንፈስ ቅዱስን እቀበልና ጌታ ኢየሱስንም አብንም ራሱ መንፈስ ቅዱስንም ያከብራል። 3ቱም አንድ ናቸው። ጥያቄ ገብቶሻል? መንፈስ ቅዱስ ለማን ነው የሚያሰግድሽ ነው እያልከኝ ያለኸው? በየትኛው ጥቅስ መሰረት ነው የጠየቅኩሽ? እንደዚህ ባይወርድ የተዘጋጀውበት ነገር ስለሌለ ላነብልሽ ነው። በደም ስሚ። ዮሐንስ ወንጌል ምዕራፍ 4 የሚባል አንድ ክፍል አለ። ዮሐንስ ወንጌል ውስጥ ሰማርያዊት ሴትዮ ጋር ኢየሱስ ክርስቶስ እያወራ እንደዚህ አላት፣ በዚህ ተራራ አባቶቻችን በዚህ ተራራ ሰገዱ። በደንብ ስሚ። አባቶቻችን በዚህ ተራራ ሰገዱ፣ እናንተም ሰው ሊሰግድበት የሚገባው ስፍራ በኢየሩሳሌም ነው ትላላችሁ አለችው። ኢየሱስም እንዲህ አላት፣ አንቺ ሴት እመኚኝ፣ በዚህ ተራራ ወይም በኢየሩሳሌም ለአብ የማትሰግዱበት ጊዜ ይመጣል። እናንተ ስለማታውቁ ትሰግዳላችሁ፣ እኛ መዳን ከአይሁድ ነውና ለምናውቀው እንሰግዳለን። ነገር ግን በእውነት የሚሰግዱ ለአብ በመንፈስ እና በእውነት
እሺ የሚሰግዱበት ጊዜ ይመጣል፣ አሁንም ሆኗል። አብ ሊሰግዱለት እንደነዚህ ያሉትን ይሻልና። አብ ሊሰግዱለት እንዴት አይነቶቹ ነው የሚሻው አለ? በመንፈስና በእውነት የሚሰግዱለትን። ስለዚህ መንፈስ ቅዱስን ስትቀበይ መንፈስ ቅዱስ የሚያሰግድሽ ለማን ነው ጥያቄ? አዎ እዚህ ክፍል ላይ ለአብ እንደሚሰገድ የሚናገር ክፍል ነው። አንተን ጠየቁኝ ይገባዋል ማለት ነው። አንተን ጠየቁኝ። ሌላ ቦታ ደግሞ ኢየሱስ አለ። ሌላ ቦታ አንተን ነው ወይ ጠየቁት? አይ እንደው እህቴ አይደለች እንዴ? ሚት አድርግና እሷ መንፈስ ቅዱስ ሲገልጥልህ ስላለች አሁን እሷ ልጠይቃት። ሚት አድርግ። እሱም ጋር እኮ ምንም የለውም። እሱም ቢረዳት እኮ ችግር የለም። ኦኬ ችግር የለም። ለአንተ ላዞረው፣ ለአንተ አዞረዋለሁ። በመንፈስ ቅዱስ የምሰግደው ለማን ነው? ለመንፈስ ቅዱስ። በመንፈስ ቅዱስ ለመንፈስ ቅዱስ ለወልድ። እርግጠኛ ነህ? አዎ ለሶስቱም እርግጠኛ ነህ? ለሶስቱም እሰግዳለሁ። አሁን ደግሞ ዮሐንስ ወንጌል ምዕራፍ 4 ቁጥር 24 ላይ ደግሞ አሁን ያልከው ኧረ ምን ኧረ ቆይ እርግጠኛ ነህ አይደል? ሉቃስ 24 እስቲ ክፈተው አንብበው። ሉቃስ 24 እንደዚህ ይላል። ኢየሱስ ክርስቶስ ሲጨርስ ከመሄዱ በፊት ምን አለ? በስሙም አለ ቁጥር 47 ላይ በስሙም ንስሐና የኃጢአት ስርየት ከኢየሩሳሌም ጀምሮ በአሕዛብ ሁሉ ይሰበካል ተብሎ እንዲሁ ተጽፏል። እናንተም ለዚህ ምስክሮቼ ናችሁ። እነሆ አባቴ የሰጠውን ተስፋ እኔ እልክላችኋለሁ። እናንተ ግን ከላይ ኃይል እስክትለብሱ ድረስ በኢየሩሳሌም ከተማ ቆዩአል። እዚህ ጋር አባቴ የሰጠውን ተስፋ እኔ እልክላችኋለሁ ሲል አባቱ የሰጠው ተስፋ ምን ነበር? መንፈስ ቅዱስን። የት ነበር የሰጠው እሱን ተስፋ አባቱ? ማለት ይህንን ተስፋ አባቱ የሰጠው የት ነው? ይህንን ተስፋ የሰጠው አባቱ የት ነው ስትል ምን አስቀድሞ አባቱ ይህንን ተስፋ የሰጠው ለማን ነው? የት ነው? ከብሉይ ኪዳን ጀምሮ ይናገራል። እስቲ ብሉይ ኪዳን ላይ አንድ ጥቅስ ጠኝ። ለምሳሌ ኢየሱስ ክርስቶስ ማንም የተጠማ ወደ እኔ ይምጣ መጽሐፍ እንደሚል ከሆዱ የሕይወት ውሃ ይፈልቃል የሚል እሱን ተስፋ እየሰጠ ያለው ማን ነው አለ? አብ። እስቲ ኢዮኤል ላይ ሄደን እንያት እሷን ክፍል አይደል? ኢዮኤል ምዕራፍ 2 ላይ ያለው ነው አይደል? ሐዋርያት ሥራ ምዕራፍ 2 ላይ የተፈጸመው መጽሐፍ ቅዱስ ይዛል። ሊጨልል ነው ስላሴ። ምረጥከውም እኮ ያዲ ለማን እንደሆነ ይምረጥ መጀመሪያ። አሁን ራሱ በአንደበቱ ሊያወጣ አይደለም። ትንሽ ሰከንድ ስጩት። ጥናት እያደረገ ነው። አየር ላይ ነው ማጥናት የጀመረው። አይደለም ለማውጣት ፈልጌ ነው። ቆይ ኧረ ተው የአዲስ ሰላም ብያለሁ። እንዴት ነህ? ስኑ ሰላም አለይኩም። እንዴት ነህ? ሰላም ነው አለሁልህ። የለፋ ሰው ምን አስቸኮላችሁ? ማትጠብቁ ምን ችግር አለው? ታግሳችሁ ብትጠብቁ ከየትም ያምጣው ጠብቁ እኮ ነው። አንተ በማል ጨዋታ አይጠፋም ብዬ ነው። አንተ ሀሰኑ አድማጮቻችን ሊወጡ ነው። ሰልችቷችሁ እንዳይሄዱብን። ሀሰኑ ከቻልክ ክፈትላቸው። አንተ እንተባበራቸው አይሻልም? የሚመችው ምን ልክፈትላችሁ? ጥቅሱን አንተ ክፈትላቸውና ጥቅሱም አለ እኮ ችግር የለውም። የበር ችግሩማ ጥቅሱ አለ እኮ እጄ ላይ ይዤዋለሁ። ቦታውንም ሰጥቼዋለሁ። እሱ ቆይ ሊያጠናው ነው። እዛ ጋር እንዳይስት ፈርቶ ነው። ቦታውን ከነገረ ለምን አንተ አታነበውም? እየረገጠው ፈንጂ ስለሆነ ፈንጂ ረግጦ ነው። ቦታውማ ኢዮኤል ምዕራፍ 2 ነው። ምን አዲስ ነገር አለው? አንብበውና እኛ እንስማ። ኢዮኤል ምዕራፍ 2 ላይ እንደዚህ ይላል። መንፈስ ቅዱስን እንደ እንትን የምታዩ ሰዎች፣ እንደ ሶስተኛ አካል የምታዩ ሰዎች ትበላላችሁ በእንደዚህ አይነት ምክንያት ማለት። ትንቢተ ኢዮኤል ሲናገር ምን ይላል? ምዕራፍ 2 ላይ አመሰግናለሁ። ትንቢተ ኢዮኤል ምዕራፍ 2 ላይ
ቁጥር 28 እንደዚህ ይላል፣ ከዚህ በኋላ እንዲህ ይሆናል መንፈሴን በስጋ ለባሽ ሁሉ ላይ አፈሳለሁ ብሎ እግዚአብሔር ተስፋ ሰጥቷል። ይህን ተስፋ ሰጪ ኢየሱስ ክርስቶስ በአዲስ ኪዳን ላይ አባቴ ነው አለ። ይህን ተስፋ የሰጣችሁ አባቴ ነው አለ። ግን ይህን የኢየሱስ ክርስቶስ አባት ይህንን ተስፋ ሲሰጥ ከመስጠቱ በፊት ከተስፋው በፊት የተናገረው ነገር አለ። ምን እንደሆነ ታውቃላችሁ? ቁጥር 27 ላይ እኔም በእስራኤል መካከል እንዳለው እኔም አምላካችሁ እግዚአብሔር እንደሆንኩ ከእኔም በቀር ሌላ አምላክ እንደሌለ ታውቃላችሁ ነው የሚለው። ባይዘው ታውቃላችሁ፣ ሕዝቤም ለዘላለም አያፍርም። ለዚህ ነው ዮሐንስ 4 ላይ ምን አለ? የሚሰግዱለት በመንፈስና በእውነት ይሰግዱለታል አለ። እኛ ለምናውቀው እንሰግዳለን አለ። ራሱ ኢየሱስ ክርስቶስ ነው የተናገረው። ባይዘው እኛ ለምናውቀው ማወቅ ይጠይቃል። የምሰግድለትን ማወቅ ይጠይቃል። ያንን እንድታውቅ የሚያደርገው ኦፍኮርስ መንፈስ ቅዱስ ይገልጥላል። መንፈስ ቅዱስ ሲገልጥልህ ታውቀዋለህ። የምታመልከውን ስታውቅ ከአንተ በቀር አምላክ የለም ትላለህ። ስለዚህ ከአብ በቀር አምላክ የለም። ባይዘው በግራ በቀኝ በላይ በታች ብትል መጽሐፍ ቅዱስ አያፈናፈንም። ከአብ በቀር አምላክ የለም። ለዛ ነው መንፈስ ቅዱስ ሲገልጥልኝማ መንፈስ ቅዱስ የሚገልጥልኝ አብ ብቻ አምላክ እንደሆነ ነው። ትሞክራለህ? ኦኬ፣ አሁን ያመጣው ነጥብ ታዲያ አንተ አብ ብቻ ነው አምላክ ለማለት ፈልገህ ነው? ስለዚህ በመንፈስ ቅዱስ የምትሰግደው አዳምጥ። በመንፈስ ቅዱስ የምትሰግደው ለማን ነው? በመንፈስ ቅዱስ እዛ ጋር ዮሐንስ ወንጌል ምዕራፍ 4 ላይ ያለው ለአብ እንደሚሰገድ የሚያሳይ ነው አልኩ። እሺ ሕዝቅኤል 36ን ክፈት እስቲ። መጀመሪያ ቆቆ ይሄንን እዚሁ ጋር ያልከው ከሆዱ ውሃ ይፈልቃል ብሎ ኢየሱስ ክርስቶስ የተናገረው ስለሚቀበሉት መንፈስ ቅዱስ ነው ብሎ የተናገረውን ጨረስክ? እሱን ተስፋ የሰጠው ማለት ነው። ሱማ እኮ ቆይ እሱ ጋር ምን ይላል? ዮሐንስ ወንጌል ምዕራፍ 4 ዮሐንስ ሳትረግጠው ይሄ ያልከውን ዮሐንስ ወንጌል ምዕራፍ 7 ነው እያወራሉ። አዎ እኮ ማን ነው ተስፋ የሰጠው? የአዲስ ኪዳን ተስፋና አምላክ ስንት ብዙ አምላክ አለ ወይ? አይ ብዙ አምላክ የለም፣ አምላክ አንድ ነው አልከኝ። እሺ ብዙ አምላክ ከሌለ አምላክ አንድ ከሆነ እንዴት ነው ወደ ራሱ ነው ወይስ ራሱ አምላክ ነው ብለኛል። አምላክ አንድ ነው ብለኛል። ብዙ አምላክ የለም ካል ኢየሱስ አምላክ ነው ካልከኝ ኢየሱስ ወደ ራሱ ነው ወይ የሚሰጥ? መልስልኝ። የጸለየው አምላክ በስጋ ነው የጸለየው። አምላክ በስጋ ሲጸልይ ወደ ራሱ አምላክነት ነው የጸለየው። ያስታረቀን እኮ ከራሱም ከአብም ከመንፈስ ቅዱስም ጋር ነው። እኔ እኮ ከማን ጋር ታረቀን አላልኩም። የጸለየው አምላክ በስጋ ነው አልከኝ፣ ተቀበልኩ። አምላክ በስጋ ሲጸልይ ወደ ራሱ አምላክነት ነው ወይ የጸለየው ነው ያልኩት። ምክንያቱም አምላክነት አንድ ስል ብዙ አምላክ የለም ስላልክ አምላክ አንድ ነው ስላልከኝ ኢየሱስ የጸለየው አምላክ በስጋ ነው የጸለየው ካልከኝ እሺ አምላክ በስጋ ሲጸልይ የኢየሱስ ወደ ራሱ አምላክነት ነው አምላክ በስጋ የጸለየው? እሱ ስጋን ስለተዋሃደ ወደ አብም ነው የሚጸልየው። እሱ አብ ነው ሰው የሆነው በተለየ ሰው እሱ አብ አይደለም። እሺ እሱ አብ አይደለም። የጸለየለት አምላክ የእሱ አምላክነት አይደለም። ሌላ አምላክነት አለ ከሱ ውጪ? ኢየሱስ አምላክነት ውጪ ሌላ አምላክ አለ? በመለኮት እኮ አንድ ናቸው። በአምላክነት እኮ አንድ ነው። አብ ወልድ መንፈስ ቅዱስ ማለት እኮ አሁን እኔ እኮ የምፈልገው እኮ ይሄን ነው። ለምሳሌ እናንተ በስላሴ የማታምኑ ከሆነ እኛ በስላሴ አናምንም ብለህ ርዕሱን ይሄን ታደርግና በዚህ ጉዳይ ትወያያለህ። አሁን ዝም ብሎ መሀል ላይ ገብቶ እንትን ማለት ጥሩ አይደለም። አሁን እናንተ በስላሴ የምታምኑ ከሆነ እኛ በስላሴ አናምንም ኦንሊ ጂሰስ ነን ብለህ ቅርጽ ብናስይዘው አሪፍ። ምን አንተ ነገርኩህ እኮ ቅድም አንተ ምንም ሁን ገባ ሙስሊሙን ኦርቶዶክሱን ካቶሊክ ጆባሁን እሱ እኮ አይደለም ዋናው ቁም መጽሐፉ ላይ እንወያይ። ገባ አንተ የተረዳህበት አምላክ ነው ብለህ ተረዳኸው አይደል?
አምላክ ነው ብለህ ከተረዳ በኋላ ይሄ ጥያቄ ያስነሳል። ቅድም ራስ ስትጠይቅ ስለነበረ በአምላክነት አንድ ናቸው አልከኝ። እሺ በአምላክነት አንድ ከሆኑ ኢየሱስ ሲጸልይ ወደ ራሱ አምላክነት ነው የሚጸልየው? በአምላክነት አንድ ነው ብለህ ወይም ደግሞ በቀላሉ ኢየሱስ አምላክ ያላለም እንዴ? ተሰብክ አላልኩት። ትንቢት ነው በመዝሙረ ዳዊት ላይ አምላኬ ወይ ስለምን ከተውከኝ ብሎ ዳዊት ትንቢት ተናግሯል። ይሄ ይፈጸም ዘንድ ነው እኮ። እሱ ትንቢት አልተፈጸመም ታዲያ? ኢየሱስ አልተናገረውም? አምላኬ አላለም እኮ። ክርስቶስ ትንቢቱን ፈጸመው እኮ። ገብቶኛል። ክርስቶስ ትንቢቱን ሲፈጽመው አምላኬ ካልክ በአምላክነት አንድ ናቸው አልክ። በአምላክነት አንድ ናቸው ካልክ አምላኬ ሲል ኢየሱስ ወደ የራሱንም አምላክነት ነው አምላኬ እያለ ያለው። እሱማ ስጋን ተዋህዶ እኛን መክፈል ያልቻልነውን ዋጋ ከፍሎልናል። ስለዚህ አምላኬ ሲል ነው ሰይፈ። አሁን እሱ ስጋን አሁን ለእኛ የማይከፈለውን ነገር ከፍሎልን ተላልክ። መልስ እየመለስክልኝ አለ። እኔ ማምናለሁ አልኩህ እኮ ዋጋ እንደተከፈለልኝ ማምን ሰው ነው። ኢየሱስ መሞት ለእኔ እንደሆነ ማምን ሰው ችግር የምናወራው ስለ አምላክነት ነው እንጂ ዋጋ ተከፍሎልናል አልተከፈለልንም የሚል አይደለም ውይይታችን። ገብቶሃል? የምናወራበት ርዕሰ ጉዳይ ላይ ፎከስ አለ። ሌላ ቦታ እንሂድ። አንድ ከአንተ የምቀበለው አንድ ከአንተ የተቀበልኩት ነገር ምንድን ነው መሰለህ? ኢየሱስ አምላክ ነው ያልከውን ነገር እቀበላለሁ። ልክ ነው። በሁሉም ነገር አምላክ አይደለም። ቆይ እመጣልሃለሁ። ሁሉን ነገር እየተቃወምኩ አይደለም። አምላክ ነው የሚለውን ሀሳብ እቀበላለሁ። ልክ ነው። አምላክ ነው። አምላክ ሲሆን ግን ከሱ ውጭ ሌላ አምላክ ሊኖር አይገባም። አብቀኔ ይበዛል። ለምን አለ ታዲያ? እኮ እሱንማ እየጠየቅኩህ እኮ ነው። አንተ ብዙ አምላክ ማታምን ከሆነ እሱን መልስ እኮ ከአንተ ነው። አንተ ነው መመለስ። ያው እየጠበቅኩ ነው። አንተ ብዙ አምላክ አለ ብለህ ማታምን ከሆነ ኢየሱስ አምላክ ነው ብለህ አምላክ ምንድን ወደ ሌላ አምላክ ነው የሚጸልየው ወይስ ወደ ራሱ አምላክነት ነው ራሱ እየጸለየ ያለው? አንተ ነህ እየጸለየልን ያለው መለኮት የተዋሃደው ስጋ ነው። ያ ስጋ ደግሞ ወደ አብ፣ ወደ ወልድ፣ ወደ መንፈስ ቅዱስ ነው። ገብቷል? ስለዚህ እኛ የምንለው ክርስቶስ ያደረገው በሙሉ አምላክ በስጋ ይሄን አደረገ፣ አምላክ በመለኮት ይሄን አደረገ ነው የምንለው እንጂ አንነጣጥለው። መለኮት እንዲያደረገ አምላክ እንዲያደረገ ተዋህዷል። እኔ እኮ ነጣጥሏል ወንድሜ ሰይፈ ይሁን። እኔ እኮ ነጣጥል አላልኩም። አምላክ በስጋ ይሄንን ሲያደርግ ወደ ራሱ አምላክነት ነው ወይ ያደረገው ነው ጥያቄ። አምላክ ብዙ አይደለማ። እኔ ነጣጥለው አላልኩም እኮ። እኔ አምላክ በስጋ እንደዚህ ያደረገ ምን አደረገ? ጸለየ ካልከኝ ጸሎትን ሲያቀርብ አምላክ በስጋ ጸሎትን ሲያቀርብ ወደ ራሱ አምላክነት ነው ወይ ጸሎትን ያቀርብ? ምክንያቱም ብዙ አምላክ የለም አይደለ? ብዙ አምላክ የለም ብለኛል። አንድ አምላክ ነው ያለው አልከኝ። አንድ አምላክ ከሆነ ያለው ኢየሱስ እንግዲህ አምላክ ነው ስትለኝ እንግዲህ አምላክ በስጋ ጸለየ ስትለኝ ያ አምላክ ደግሞ ራሱ ኢየሱስ ከሆነ አምላክ በስጋ ሲጸልይ ወደ ራሱ አምላክነት ነው ወይ የጸለየው? ኢየሱስ ወደ ራሱ አምላክነት ነው ወይ የጸለየው? ወይስ ከሱ ውጪ ሌላ አምላክ አለ? ወደ አብ ጸለየ። ኦኬ፣ እኔ እየጠየቅኩ ያለሁት ወደ አብ ጸለየ አልጸለየም ማለት ነው። የጠየቁ ጥያቄ ከሱ ወደ ራሱ ነው የጸለየው ወይስ ከሱ ውጪ ወደሆነ አምላክ ነው የጸለየው? እሱን ያልሆነ ሌላ አምላክ አለ? እግዚአብሔር ኢየሱስ እግዚአብሔር ነው ብለህ ኢየሱስ እግዚአብሔር ነው ብለህ ኢየሱስ ሲጸልይ ወደ ራሱ እግዚአብሔርነት ነው የጸለየው
ወይስ ከሱ ውጪ ሌላ ደግሞ እግዚአብሔር አለ? ከሱ ውጪ ይኸውልህ፣ አሁን አንተ በስላሴ ታምናለህ አታምንም? ስላሴ ያለ ውይይታችን ለጸሎት ውይይት። አንተ በስላሴ ካላመንክ እኔ ይሄን እንዴት ላስረዳ እችላለሁ? አሁን ከአንድ ሙስሊም ስላሴን ከማይረዳ ጋር እንዴት ልትወያይ ትችላለህ? ወይ በስላሴ እኔ አላምንም። ለምሳሌ አሁን አንተ መጽሐፍ ቅዱስ የምታነብ ስለሆነ እኔም ስላሴ አላምንም ብትል፣ እሺ በስላሴ መጽሐፍ ቅዱስ ላይ ብዙ ቦታ ስለተጠቀሰ ይሄን ምን ታደርገዋለህ ብዬ እጠይቅሃለሁ። እኔ የኢየሱስ ብቻ ነው ስትል ማለት ነው። አንተ መጽሐፍ ቅዱስ ታውቃለህ። ስለ ስላሴ ስጠይቅህ እኔ ስለ ስላሴ አይደለሁም ትለኛለህ። ምን መሰለህ ሰይፈ፣ አንተም ብትሆን እኮ አሁን ምን መሰለህ፣ አሁን እንደ ሙስሊም ትላለህ። ሙስሊም መልስ መስጠት መቻል አለብህ። አለበዛ ትምህርት ልክ አይደለም። ምንድነው ልክ እንደ ሙስሊም እንዴ ስላሴ የሚል ሀሳብ ይዘህ መጠቅ፣ ስላሴ የሚለው መጽሐፍ ቅዱስ ላይ ከሌለ፣ ሀሳቡ ከሌለ፣ ስላሴ የሚለውም ቃል ከሌለ ገብቶሃል። ቻሌንጅ ሰው ሲደረግ እንደ ሙስሊም ምትል ከሆነ ልክ አይደለም። ገባ? የሆነ አንድ ነገር ሄደህበት መመለስ ሰው ሲያቅተው እንደ ሙስሊም ምትል ከሆነ ልክ አይደለም። በቃ ልክ ናቸው ማለት ነው። ሙስሊሞቹ ልክ ናቸው። ስላሴ ብለው ቻሌንጅ ካደረጉ በቃ መልስ ልሰጣቸው አልቻልክም ማለት ነው። ስለዚህ አንተ አሁን የሰውን ትምህርት ትተህ መጽሐፉ የሚለውን ብቻ እንደ መጽሐፉ መቀበል ጥሩ። ለአንተም የሚሆነው ያ ገብቶሃል። አሁን ለጠየቁ ጥያቄ ሙስሊሞቹንም ተውና ስላሴ የሚል መጽሐፍ ያለ ቃል በቃል የተጻፈ ነገር አለ። ስላሴ የሚል ነገር መጽሐፍ ቅዱስ ያለ ወይ? ስላሴ ማለት ሶስት ማለት ነው። እግዚአብሔር በአካል ሶስት ነው፣ በመለኮት አንድ ነው ተብሎ የተጻፈ ነገር አለ። ስላሴ የሚል ሶስት ነው። ሶስትነቱን ደግሞ እግዚአብሔር ተናገረ እኮ። በዮርዳኖስ ታዲያ የተገለጠው ምንድን ነው? እነሱ የምትላቸው ነገሮች እኮ ገባ አንተ የመሰለ ነገር ነው የሚሆነው። አሁን ለምሳሌ እንደዚህ ቦታ እንደዚህ ሆኗል፣ እንደዚህ ቦታ እንደዚህ ሆኗል የምትለው ቦታ ላይ ስላሴ ተብሎ ተጽፏል። ወይም ደግሞ እግዚአብሔር በአካል ሶስት ነው በመለኮትነት አንድ ነው ተብሎ ተጽፏል። ስለዚህ የሆነ ነገር መመለስ ሲከብድ ሙስሊሞች ብኝም አይባልም። በቃ ሙስሊሞቹ ራሱ በቃ ተጽዕኖ እየፈጠሩባቸው ነው ማለት ነው። ይህ መጽሐፉን እንደሚለው ወይም ብትከተለው መጽሐፍ ቅዱስ እንደሚለው ብትከተል ግን መጽሐፍ ቅዱስ ኢየሱስ አምላክ እንደሆነ መጽሐፍ ቅዱስ ይነግራል። መጽሐፍ ቅዱስን ብቻ ዝም ብለህ ብትከተል አምላክ አብ ብቻ እንደሆነ ይነግርሃል። መጽሐፍ ቅዱስ ዝም ብለህ ብትከተል ኢየሱስ ራሱ ያ አብ እሱ ራሱ መሆኑን መጽሐፍ ቅዱስ ራሱ ይነግራል። ሌላ ቦታ ላይ ሳትሽከረከር ኢየሱስን አምላክ ለማድረግ ስላሴ የሚባል የሆነ ማህበር መፍጠር የለብህም። ስለዚህ አንተ አሁን ስትመልስልኝ አንተ እንትን ሆንክብኝ፣ አንተ እንትን ሆንክብኝ እየተባለ መሆን የለበትም። ቀጥታ ኢየሱስ በጸሎቱ ጊዜ ሲጸልይ አምላክ ነው ብለህ አምነሃል። አምላክ አንድ ነው ብለህ እግዚአብሔር